ችግሮችን በሽታዎችን የሚከስታቸው የሚያመጣቸው ምክንያት ኃጢአት ነው በደል ነው የሚያመጣው ፈጣሪ ጌታ ከሆነ ምክንያቱ ኢስቲግፋር ነው ምክንያቱ ተውበት ነው ምክንያቱ ኃጢአት መታቀብ ነው በዛሬው በምናለሽ አዲስ ፕሮግራማችን የሀገር ዋርካ አስታራቂ መካሪ ሰላምና ፍቅርን ሰባኪ የሆኑትን ታላቅ ባለ ግርማ የቀድሞ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዘለቀን ልናነሳሳ ወደድን። ከሁሉ በፊት ሰውነት ይቀድማል ሰው ሁኑ የሚሉን ሐጂ ሙፍቲ ዑመር ዘር ሃይማኖት ሳይለዩ በትሁትና መልካም ስብዕናቸው ሰው መሆንን በተግባር ያሳዩ አባት ናቸው። ዛሬ ላይ አንድነትን አድምቀው ያሳዩን ሐጂ ሙፍቲ ዑመር ማን ነበሩ? በሞት በሐዘን በደስታ በሰርግ እየተሪያዳ እየተጋገዘ እየተባበረ መኖሩን ነው እኛ የምናውቀው። በኢትዮጵያ ውስጥ ለሚገኝ ለክርስቲያኑም ለሙስሊሙም የማይጠቅም አደጋ ስለሆነ ልክ አይደላችሁም ልንላቸው ይገባል አጥፊዎችን። ሐጂ ሙፍቲ ዑመር ኢድሪስ ከደጋጎቹ መንደር ወሎ አካባቢ በመትገኝ ገነቴ በተሰኘች መንደር ግንቦት 21 1929 ህይወታቸው ሀብሎ ጀመረ። ከአባታቸው ኢድሪስ ዘለቀና ከእናታቸው መነን ሽፋው ተወልደው ገበሬ የነበሩትን አባታቸውን ያገዙ የሚኖሩት ሐጂ ሙፍቲ ዑመር በልባቸው ውስጥ የእስልምና ትምህርት ፍቅር የሰረጸው ገና በልጅነታቸው ነበር። ታዲያ አባታቸውን ኢድሪስ ዘለቀ ፍቃድ ጠይቀው የእስልምና ትምህርታቸውን በትጋት መከታተል ያዙ። ረጅሙን የህይወት ክፍላቸውንም ዕውቀትን በመቅሰምና በእስልምና አስተምሮት ራሳቸውን ሲቀርጹ ኖሩ። ሐጂ ሙፍቲ ዑመር ከመኖሪያ ቀያቸው ተነስተው ወደ አዲስ አበባ የመጡበትን አጋጣሚ ሲናገሩ በጊዜው የነበሩትን የእስልምና ጉዳዮች ጠቅላይ ምክር ቤት መስራችና ኃላፊ የሆኑትን የኢትዮጵያ ሙስሊሞች አባት ሐጂ መሐመድ ሳኒ ሐቢብን ማለትም አስተማሪያቸውን ፍለጋ እንደነበር ይገልጻሉ። ታዲያ በአዲስ አበባ ኑሮን አደርጋለሁ ብለው ያላሰቡት ተቀዳሚ ሐጂ ሙፍቲ ዑመር በአስተማሪያቸው ሐጂ መሐመድ ሳኒ ሐቢብ አማካኝነት ያላቸውን የእስልምና የላቀ ዕውቀት እንዲያካፍሉ በታላቁ አንዋር መስጂድና በመስጂድ ኑር የእስልምና አስተምሮትን ለመስጠት ተመደቡ። ተማሪዎቻቸውን ያቀሩ ቀሪ ጊዜያቸውን እየቀሩና በዕውቀት ላይ ዕውቀት እየጨመሩ ኑራቸውን አዲስ አበባ አደረጉ። በ1967 የእስልምና ጉዳዮች ምክር ቤት ሲቋቋም የምክር ቤቱ አባልና የዑለማዎች ሊቀመንበር በመሆንም አገልግለዋል። ሐጂ ሙፍቲ ዑመር ኢድሪስ በ2011 ዓመተ ምህረት ዶክትሬት ተሰጥቷቸው የእስልምና ጉዳዮች ጠቅላይ ምክር ቤትን እስከ 2014 ድረስ መርተዋል። በሀገራችን ብቻም ሳይሆን ከዓለማችን 500 ተጽዕኖ ፈጣሪ ሙስሊሞች መካከል ስማቸው በዓለም አቀፍ መዝገብ ላይ በክብር መስፈርም ችሏል። ሰላም፣ ፍቅር፣ እኩልነት፣ መቻቻልና መተባበርን ሰብአዊ ልዕልናና ያለ ልዩነት ሰውን ማክበር የሐጂ ሙፍቲ ዑመር አንደበትና ተግባርን የሚገልጹ ናቸው። ለሀገራቸው ያበረከቱት አስተዋጽኦና ሲሰጡ የኖሩት ፍቅር የማይዘነጋ ነው። የሀገር ሰላምንና የሰው ልጅ እኩልነት መረጋገጥን ከማለፌ በፊት ማየት እመኛለሁ ያሉት ሐጂ ሙፍቲ ዑመር ኢድሪስ ዘለቀ ጥቅምት 9 2018 ከዚህ ዓለም በሞት ተለዩ። የሀገር ዋርካ አጣን ሃይማኖት ሳይለይ ሁሉም በጋራ ሐዘኑን ገለጸ። የማይቀረው ሞት ሁሉም ጋር መድረሱ አይቀር ይሁን እንጂ ዘወትር የሚወሳ በብዙሃን ልብ ውስጥ ታትሞ የሚቀር
በፍቅር የተሞላ ስብዕናን ትቶ ማለፍ እንደነ ሐጂ ሙፍቲ ዑመር ዘንዳ እንጂ ብዙዎች የሚታደሉት አይደለም። መርሃቸውን ሰው ሁኑ ያደረጉት ሙፍቲ ሰው ሁነው ሲያሳዩን ከወዳጅ ዘመዶቻቸው አንደበት ደግሞ እንዴት እንደተገለጹ ተሰሙ ዘንዳ ጋበዝናችሁ። ፈጣሪ ሐጂ ሙፍቲ ዑመር እንድሪስ የሰጡንን ሰው የመሆን አደራ እንድናሳካ ይረዳን ዘንድ ተመኘን። መልካም ቆይታ። ዙልም አንዱን መዝለብ አንዱን መዝለብ፣ ዝሙት መብዛት፣ ስርቆት መበርከት፣ እዝነት ማጣት፣ በአጠቃላይ ኃጢአት የተባለ ያደጋ ምክንያት ሐጂ በህዝበ ክርስቲያኑም በሙስሊሙ ብቻ አይደለም ጥሩ አንደበት አለውት። የማሳመን አንድ ነገር ተናግረው የማሳመን ብቃት አለውት። ሰው ይወዳቸዋል፣ ተግባብተው ይኖራሉ። በኢህአዴግ ዘመነ መንግስት ጀምሮ ሲሰሩ ቆይተዋል። ሁሉንም ችለው እንደዚህ ተናገረ፣ እንደዚህ ሰማው፣ እንደዚህ በለው ሰማው በለው ቶሎ አኩርፈው ሐጂ የያዙትን ስራ የመልቀቅ ወይም የተሰጠውትን ኃላፊነት ትተው ገሸሽ ማለት አይሆንልዎት። ችለው ያን ነገር የተወራው ውሸት ወይም ያልሆነ ነገር ውሸት መሆኑንና ያልሆነ ነገር መሆኑን አሳምነው ተግባብተው የተሰጣቸውን ኃላፊነት ሲወጡ ቆይተዋል። ውስጣቸውም የተስተካከለ ሸኽ ነበሩ። በሁሉ የተሟሉ በእውቀትም እንደዛው በጸባይም ቢሆን አንቱታን ካፋቸው የማያዋጡ ለሴቱም ለትልቁም ለትንሹም በአንቱታ የሚያቀርቡና ጸባያቸው የተሟላ ሸኽ ነበሩ። የምናቃቸው አሁን ከሄዱ በኋላ ነው። አብረን እየዋልን አብረን እየቀረብናቸው ያው እንደኛው ሰው ናቸው መስሎን ነበር የምናያቸው። ግን በጣም የመጠቁ አንድ ሆነው አዲስ አበባ መጡ። ብዙ ህዝብ ሆነው ያገኘናቸው ግን ብዙ ህዝብ ሆነው ያገኘናቸው ያው እንዳያችሁት እንዳሸኛኘታቸው ላይ ምንም ሳይቀር ሰማይ ሳይቀር ያለቀሰበት ስራቸውና ስነ ምግባራቸው በጣም የረቀቀ ስለሆነ ነው። ማንንም የማያገሉ አንዱን አንጠልጥለው አንዱን የማይጥሉ ሀብታም ነው ደሃ ነው ብለው የማይለዩ አዋቂ ነው አላዋቂ ነው ብለው የማይሉ ዕውቀታቸውን ለማንም የማይደብቁ ከመጀመሪያ እስከ መጨረሻ ድረስ ህይወታቸውን ለዲን የሰጡ ሸኽ ነበሩ። ረሂመሁላህ አላህ ይዘንላቸው። ትልቅ አይሉም ትንሽ አይሉም፣ ዕውቀት ያለው ነው አይሉም፣ ዕውቀት የሌለው ነው አይሉም፣ ሴቱንም ወንዱንም ሁሉንም እንደ ልጅ አርገው አቅርበው አንድ ቀን ያየ ሁሉ ጊዜ ናፍቆታል። ሙፍቲን የቀረበ አይደለም ቀርቦ ያወራቸው በሚዲያ እንኳን ያያቸው ሰው የሚስቡና ሙፍቲ ብሎ ማለት ስለ የድሮቹ በቃ የነበሩት ሳምፕል ናቸው። በተለይ በአገራችን ላይ ብዙ ሙፍቲን የመሰሉ ሰዎች ብዙ አልፈዋል። ለሀገራችን እስቴት ለዲነል ኢስላም መገለጫ ለሀገር ክብር ሙፍቲን የመሰሉ ነበሩ። እነዛም ሰዎች ብለን የምናይባቸው አንድ ብቸኛ የሆኑ ሰው ነበሩ። ያም በመሆኑ ለሐቅ የቆሙ በመሆኑም ሁሉም ቀልብ ሰፍረው ሁሉም ቀልብ ውስጥ ገብተው የሚኖሩ ብቸኛ ትልቅ ሰው ነበሩ። ሙፍቲ ስለ ለእውነት የቆሙ ሰው ናቸው። እንግዲህም ሰውን ሳይሆን የሚያዩት እውነት ነው። ማን ነው ምንድነው ላመኑበት ወደ ኋላ የማይሉ ናቸው። ሙፍቲ በዛ ላይ በጣም ስለ በጥሩ በንጹህ ገራገር የሆኑ ሰው በቃ ሙፍቲ ሁሉንም ጥሩ ነው ብለው የሚያስቡ እንዲያሙኛል ይሸውዱኛል እንዲያርጉኛል ብለው የማያስቡ በቃ ንጹህ ነው። ሰው ሲያወራ ከምር መስሎ የሚታያቸው ሰው እና ሙፍቲ ብሎ ማለት የሚገርሙ ሰው ናቸው። አላኩል ሐል በዲነል ኢስላም ላይ አሉ ተብሎ የገጠሩም የከተማውም የሚያውቃቸው የገጠሩም የከተማውም የሚያፈቅራቸው ሃይማኖት ሳይለይ ጾታ ሳይለይ ብሔር ሳይለይ ሁሉም የኔ የሚላቸውና
በቃ ሰው መሆን እንዲህ ነው እንዴ ለካ የኢስላም መሪ ሃይማኖት መሪ መሆን እንደ ሙፍቲ ነው ተብሎ ምሳሌ ሊቀመጡ የሚችሉ ሰው ነበሩ ሙፍቲ የሙፍቲን እውነት የሙፍቲን ማንነት እንዲህ በቃል መግለጽ በጣም ያስቸግራል ሙፍቲ ያው ከክንውኖቻቸው መካከል ለ60 ዓመታት በነፃ አስተምረዋል ይሄ ለሃይማኖት አባቶች አርአያ የሚሆን ነው በሃይማኖት ደሞዝ አልቀበልም ብለው ማለት ነው ተቋም ይመሩ ነበር መጅሊስን አንድም ቀን ደሞዝ ወስደው አያውቁም የሚተዳደሩት በራሳቸው በሚሰሩት ስራ ነው የግል ስራ ነው ከሃይማኖት ደሞዝ አልፈልግም ብለው ይሄ የገጠሩ የእስልምና ሆነ የገጠሩ የክርስቲያና ሰዎች መስጠትን እንጂ መቀበልን አይፈልጉም ይሄ ትልቅ አርአያነት ነው ሌላ ከሙፍቲ ምንድነው ተቋም ግንባታ ላይ የነበራቸው ነው በጣም ብዙ የተቋም ግንባታ ላይ ተሳትፈዋል እስልምና ጉዳዮችን ጨምሮ የሃይማኖቶች ጉባኤ ሌሎችም ከእርቅ ሰላም ጋር የተያዙ የተቋም ግንባታዎች ላይ ተሳትፈዋል ሌላ ትልቁ ስራቸው ከቁጥሩ ዳታው ይለያያል ከ150 160 ይባላል እርቅ የፈጸሙበትን ይሄ ጎሳ ለጎሳ ምናምን የተለያዩ ግጭቶችን እርቅ ተሳትፈው ገስጸው ያስታረቁባቸው መድረኮች በጣም ብዙ ናቸው እና እድሜ ልካቸውን በራሳቸው ትኬት በራሳቸው ወጪ ቦታው ድረስ እየሄዱ ሰዎች ይሰሟቸዋል ገስጸው ያስታረቁበት ሁኔታ ነው የምናየው በጽሁፍ ደረጃ ብዙ ጽሁፎች አሉ አሁን ተሰብስቦ ምን ያህል ናቸው አይነታቸው ምንድነው የሚለው ነገር ጥናት ይደረግበታል ታሪካቸው ሲጻፍ አብሮ በዛው ግረ መንገድ እየተጻፈ ነው የሚሏቸው ነገሮች አሉ ተማሪዎቻቸው ይሄን ያህል ነው ይላሉ ግን ዳታውን በትክክል ከታሪክ መጽሐፋቸው ላይ ይቀመጣል አሁን ጥናቶች እየተደረጉ ስለሆነ ማለት ነው ሌሎች ዳይሜንሽኖቻቸውም እየተጠኑ ነው ያው ስለ ሙፍቲ ማንነት ለመናገር ሊከብድ ይችላል በተለይ እኛ ልጆች ነን ከሳቸው አንፃር ስንታይ ምናልባት ከግማሽ እድሜያቸው በታች ይሆንነንና እኛ ሳንወለድም በጣም ብዙ ነገሮችን የሰሩ ናቸው እኔ ልጅም ሆኜ ማስተዋወሰው ነገር በተለያዩ ከተሞች እየተሽከረከሩ እየተዟዟሩ የሀገራችን ትልቅ ከተሞች ገጠሮች እየዞሩ ይሄ እንግዲህ ከዒልሙ ከማቅራቱ ከማስቀራቱ ባሻገር ሌላ ተጨማሪ ሆነ ከመንገድ ትንሽ ሳት ያሉ በተለይ ከሙስሊሙ ከአያቶቹ ከቀድማ አያቶቹ ከትልቅ መሻይኾች ከወረሰው መንገድ እየተገነጠሉ መውጣት የጀመሩ አንዳንዴም ደግሞ ዕውቀታዊ ክርክር ወይም ደግሞ ውይይት ለማድረግ እነዚያን ሰዎች ገጽጸው ለመመለስ በጣም ብዙ አካባቢዎች ላይ ተጉዘዋል በድካም ምናልባት በአሁን ሰዓት ብዙ ኤርፖርት ያለባቸው ከተሞች ይኖራሉ በዚያን ሰዓት ያ ባልነበረበት ሰዓት በመኪና እየተጓዙ ድካም አለው ልፋት አለው ያው ሙፍቲ እንደ ኢትዮጵያ ሲታዩ ሙስሊሙን ብቻ የሚخدሙ ወይም የሚያገለግሉ ለሙስሊሙ ብቻ የቆሙ ሰው ሳይሆኑ ለሀገር የቆሙ ትልቅ ዋርካ ነበሩ ለሰላም የቆሙ ትልቅ ዋርካ ነበሩ እላል በላም ራትን በልቻላቅም መሳም በልቻላቅም ጧት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ ራትና መሳይል ለደረሶች ለተማሪዎች ነው መሰጠው እነሱ ናቸው የሚበሉት 6 ዓመት 6 ወር ተቀመጥ ራት መሳ በልቻላቅም አንጥፌ ደግሞ ተኝቻላቅም ለሊትም ጥናት ነው ቀንም ጥናት ነው እኔ አዋሳ ነው የምኖረው እና ከዛ መጥቼ እንዲሁ ዲክም በሏቸው አይሆትና ሐጂ ሰው በርግጥ ለሀገርም ለወገንም ለራሱም ይሰራል ግን አላህ وجعلنا الليل لباسا وجعلنا النهار معاشا ቀኑን መከሰቢያ ለዓይሻችሁ መከሰቢያ ለሊቱን ደግሞ ለስጋችሁ ለነፍሳችሁ ማረፊያ አርጌ አመቻችቼ ፈጥሬላችኋለሁ በዚህ ፕሮግራም ተጠቀሙ ብሎ አላህ ይሄም እንዴት እንደምን ለጤናችንም ለመናችንም አመቻይቶልናል ያንን እኮ በአግባቡ አላህ በሚፈልገው በሰጠን መመሪያ ታልሰራን ነገሮች ይዛባሉ ጤና ይዛባል እና ጤና ደግሞ ከሌለ ሁሉን ነገር መስራት አይቻልምና አሁን ከዚህ በኋላ እድሜውም እየሄደ ነው ስለዚህ አላፊነትን አሁን መቀነስ አለበት ይሄ ዲናዊ ትምርቱ የዲናዊ ስራው እስከ ህይወት ፍጻሜ መቼም አብሬ ሊሄድ የሚችል ግን በዚህ በዱንያው በኩል ያለውን ደግሞ መተካካት እንትን አድርገው
በኔ ቦታ አሁን በጣም እየደከመኝ ነው እንደዚህ ነው ብለው ሌላ ሰው እንዲመረጥ አድርጉ። ማህሙድ እኔን ሁሉ ወዲቼ እኮ አይደለም በኔ በፍላጎቴ ብቻ አይደለም መንግስት እንደ መንግስት ያስቸግሩኛል። እስቲ እዛ መሳቢያ ውስጥ ያለ ቦስታ አንጣልኝ አህመድ አሉት። ይሄ አህመድ ይባሉ ልጆች እንደዚህ ሲያመጣ እንዲህ ቅፍ የሚሆን ቦስታ ችግሮን አልቻልኩም ሌላ ሰው ይደረግ ሌላ ሰው ይተካልኝ ባካችሁ የተቸከኩ ያመመኝም እድሜም አንፃር አሁን እየደከመኝ ነውና ሰው ሌላ ሰው ይደረግልኝ ይያልኩ ሐሳቤን በጽሁፍ ስገልጽ እንደገና መንግስት በተለይ መለስ ዜናዊ ባለ ጊዜ እሱ መልሶ የሚጽፍላቸው እና በቦስታ ያደረገ የሚልከው ወረቀት እንዲህ ቅፍ ይሆናል እና እንደዚህ ኩኝ ተቸግሬ ነው መንግስት እንደ መንግስት እንደዚህ ተለማምጦ እባክህ ሀጂ እንደ ያገር ጉዳይ ነው የህዝብ ጉዳይ ነው እና ሰውን እኮኛ መንፈልገውት ካሳራር ሚዛናዊ ስራ ነው የሚሰሩት እውነተኛ የሃይማኖት መሪ እውነተኛ አባት እውነተኛ አገር የምትፈልገውት አባት በመሆነው ያንን ሌላ የሚይዝልን ሰው ስለማናገኝ ነው እና ከዛ አንፃር ነውና ለትንሽ ጊዜ እስቲ እንደው ተቸገሩልን ሀጂ እባክዎን ሀጂዋ እየተባለ የተጻፈልዎትን ወረቀት አሳዩኝና እንደዚህ ኩኝ ነው እንግዲህ ዱዓ አድርጉልኝ እንጂ ተቸግሬ እውነት እንደዚህ በራሴ ፍላጎት ብቻ አይደለም የሚል መልስ ሰጡኝ እና ከዛ አንፃር ያው እስከ ቅርብ ጊዜ አላፊነታቸውን እስከሚረከቧቸው ድረስ ሌሎች እስከሚረከቧቸው ድረስ በእንደዚህ አይነት ለሀገርም ለወገንም ለዲኑም ትልቅ ዋጋ ሰጥተው ሲሰሩ ሲያሰሩ የኖሩ አባት ናቸው። እንግዲህ የእሳቸውን አርአያነት እንከተል ነው ብለው እኔ የእሳቸውን አርአያነት እንከተል ስል የተነደፉ በአካል የሚታዩ ስራዎች አሉ እነዛን ማስቀጠል በመንፈሳዊ ደግሞ በውስጥ የሚማሩ ትምህርቶችን ማስቀጠል ይሄ ያስደስታቸዋል ሩሃቸው ትደሰታለች አካላቸው እዛ ሄዷል እንጂ ሩሃቸው ሕያው ናት ትደሰታለች ነብያችንም አለይሂ ሰላቱ ወሰለም ህይወቴም ለእናንተ አስተማሪ ነው ጥሩ ነው መሞቴም እንደዚሁ አስተማሪና ጥሩ ነው ብለዋል ለምን እያሉ ያስተምሩ ነበር እንደገና ደግሞ እዛ ካሉ በኋላ ጥሩ ስራችሁ መጥቶ ይደርሰኛል አላህን አመሰግናለሁ መጥፎ ስራችሁ ሲመጣ ደግሞ አላህን ባክተውላቸው ብዬ ይቅርታ ጠይቅላችኋለሁ ብለዋል ነብያችን አለይሂ ሰላቱ ወሰለም እሳቸውም العلماء ورثة الأنبياء العلماء كأنبياء بني إسرائيل بلوال نبينا عليه الصلاة والسلام يساتشو وراش ناتشو يدرساتشوال يسرانو هلو نگر يدرساتشوالنا ጥሩ ለመስራት ጥሩ ለመናገር ከክፉ ለመታቀብ ለሰዎች ጥሩ መሆን ይሄንን ይተበቅብናል ሴቱም ወንዱም እንወዳቸዋል ካልነ እሳቸውን ሆነን መገኘት ነው خلق الموت والحياه አስቀድሞ የፈጠረው ሞትን ነው ከመፈጠራችን በፊት ተፈጥሯል አይቀርም ሞት ግን በቁሙ ሞት ነው የሰው ልጅ ሞት የምንለውኛ ከጥሩ ስራ ሲገደብ በመጥፎ ስራ ሁለንተናውን ነገሩን ህይወቱን ሲያበላሽ በቁሙ የሞተ ነው እሳቸው ግን አሁንም ቢሆን ስራቸውን አስቀድመዋል እኛም በዱዓ ያሲን እየቀራን ሶደቃም እያደረግን ዱዓችንን እናስከትላላቸው እዛላቸው ላይ እንጨምርላቸው የጀመሩትን ስራ እናስቀጥል ለትም ቀንም ተገተን እንስራ ወደ ኋላ እንበል እላለሁ እኔ ከዚህ በፊት እንዲህ አይነት ሰው ሞቶ ሽኝት እንዲህ አይነት ሽኝት ሲደረግለት አጋጥሞኝ አያውቅም በሃይማኖት መሪ በኩልም ሆነ በሌላ በኩልና እንዲህ አይነት ይሁላ ህዝብ ወጥቶ ሙስሊም ክርስቲያኑ ያለቀሰ የሸኛቸው የፍቅር አባት ስለሆኑ ነው
ትልቅ ለሀገሪቷም ያበረከቱት ትልቅ አስተዋጽኦም ስላለ ነው ለሀገሪቷ ሰላም መከባበር አንድነት ሁሌ የሆነ ነገር ሲመጣ በአባትነት ምክራቸው ሰውን በሰውነቱ ሰው ሆኖ ስለተፈጠረ አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ስላለ የሰው ልጅ መከበር አለበት የሚል ትልቅ አቋም ይዘው በዚህ ላይ የሰሩ የታገሉ ትልቅ አባታችን ነበሩ ረሂመሁላሁ ተዓላ እኛንም ኢንሻአላህ እንግዲህ የሳቸውን ሌጋሲ የሳቸውን ዋና መስመር አስቀጥለን ዳር የማድረሱን እንግዲህ አቋማቸውን እውነተኛ በእምነት ጉዳይ ላይም የነበራቸውን ቀጥ ያለ አቋም ከዚያ ባሻገር ደግሞ ሰዎች እስከ ተቃኑና እስከ ሰሙ ድረስ የማቅረብና የመምከር የማስተካከል ትልቅ ዓላማ ይዘው የተነሱበትን ያንን የማስቀጠሉን ስራ ኢንሻአላህ እኛም ተከተል ለመስራት ጥረት እናደርጋለን ያው ባጭሩ ስለሳቸው በጣም ብዙ ቢወራም ግን በኔ በኩል ያለውን ይሄን ያክል ማለት ነው ሙፍቲ የሀገር ምልክት ናቸው ስለዚህ ለሳቸው መታወሻ መደረግ ያለበት ሀገራዊ ምልክት በአንድ ሃይማኖት በሙስሊሙ ብቻ ሳይሆን ሀገራዊ ምልክት መሰራት አለበት ይሄ ምልክት እና መታወሻ መሰራት ያለበት ምንድነው ለእንዲህ አይነት ግዙፍ ስብዕናዎች አርአያነታቸውን ሮል ሞዴል ይፈልጋል ሁሌም ትውልድ ሮል ሞዴል አርአያ ይፈልጋልና እንዲህ አይነት ሰዎችን አክብረህ ምልክት ስታረግላቸው ስታስተዋውሳቸው ስታከብራቸው ትውልዱ እነሱን የመሆን ጉጉት ያድርበታል የሙፍቲ ትልቁ መገለጫ ሰውነትና ደግነት ነው ሰውነትን ነው ያከበርክ ያለው ሰውነትን ነው ምልክትና አርአያ እየሰራህለት ያለውና ትውልዱ ስለ ሰውነት ስለ ደግነት እንዲያስብና እኒህን ታላቅ አባትና እሳቸውን የሚመስሉ ከየትኛውም ሃይማኖት ይሁኑ እነሱ እንደዛ አይነቱን አባት ወይም እናቶች ሴቶችንም ጨምሮ እንዲከተል ያደርጋል እኔ በዚህ በመንግስት ደረጃም በአጠቃላይ በሀገር ደረጃ እንደዛ አይነት ምልክቶች መሰራት አለባቸው እንዲህ አይነት ስብዕናዎች ካሪኩለም ውስጥ ሁሉ ገብተው መማር አለባቸው በትምህርት ካሪኩለሙ ላይ ስለ ታሪክ ስለ ምሳሌ ስለ ተለያዩ ነገሮች እንደ አንድ ግዙፍ ስብዕና እንደ ኢትዮጵያዊ ስብዕና ገብተው ለትውልዱ የከበሩበት ምክንያት ምንድነው የሚለውን ነገር መሰራት መቻል አለበት ዘርፈ ብዙ ማለት ነው ይሄ ከመንግስት ይጠበቃል ያው ለማህበረሰቡ ሲባል ለሀገር ሲባል ለትውልዱ ሲባል ይሄ መፈጸም አለበት ይሄ በሀገር ደረጃ መሰራት ያለበት ነገር ነው ለምሳሌ የተለያዩ ቦታዎችን መሰየም ጎዳናዎችን ሌሎች ነገሮችንም የትምህርት ካሪኩለም ውስጥ ማስገባት በተለያየ መንገድ እሳቸውን የሚያከብሩ ስራዎች መንግስት ደረጃ መሰራት አለበት የሚል እምነት አለኝ ያው እንደሚሰራም ተስፋ አደርጋለሁ ያው በዚህ በሳቸው በሃይማኖቱ በኩል ግን ቀድመው ያቀዷቸው ስራዎች ነበሩ እሳቸው አንደኛ የቁርአን ማብራሪያ ሰጥተዋል ያንዳንዱን የቁርአን አንቀጽ ከሰውነትና ከደግነት አኳያ ያዩበት ማብራሪያ ነው በጣም ቆንጆ ነው ያንዳንዱ ቃላቸው ልብ የሃይማኖቱን ተከታይ ሳይሆን የትኛውም ሃይማኖት ተከታይ ልብ ሚገዛ የሚያሸንፍ አይነት ማብራሪያ ነው የሰጡት ያ ማብራሪያ ተቀርጾ በቴክኒክ ምክንያት ያው ቴክኒካዊ ነገሮች አላለቁም ነበር እሳቸው ሊያልፉ ሲሉ ይሄን ኃላፊነት ለሰዎች ሰጥተው ተሰርቶ አልቋል አሁንና ለመመረቅ 3 ወር ሲቀረው ነው አጋጣሚ ሆኖ ያለፉት ይሄ አንዱ ፕሮጀክት ነው ይሄ ትልቁ የጓጉበት ፕሮጀክት ነው ሁለተኛ ይሄ ፕሮጀክት ይሄ የቁርአን እንትናቸው ማብራሪያቸው ወደ ጽሁፍ ተቀይሮ መማሪያ መሆን አለበት ለሰዎች የሳቸውን ደግነት የሳቸውን ቫልዩ ለሰው ልጆች ያላቸውን ክብር የሚያሳይ መጽሐፍ መልክ ወጥቶ መማሪያ መሆን አለበት የሚል ሐሳብ አለ እሱም ስራው ተጀምሯል እሳቸው ያሉ ነው ስራው የተጀመረው ሶስተኛ የሳቸውን ታሪክ የመጽሐፍ ነው ታሪካቸው የመጽሐፍ ነው ታሪካቸው አልቋል አሁን አጋጣሚ ስላለፉ የሞት ፓርቷ ብቻ ትገባለች ሌላ አራተኛ ግን 8000 ካሬ አካባቢ ቦታ አላቸው ኃይሌ ጋርመንት አካባቢ አሁን መቃብራቸው ያረፈበት ማለት ነው እዛ ላይ የድሮውን ሴት የሚያስተምር እንደዚሁ ሀገራዊ የሆነ ትምህርት የሚሰጥ የሃይማኖት ተቋም ስሙ ሃይማኖት ይሁን እንጂ ኢትዮጵያዊነትን የሚያስተምር ማለት ነው እሳቸው የትምህርት ማዕከላቸው እንደዛ ስለሆነ ትኩረታቸው በጣም ኢትዮጵያዊነት የሰው ልጅ ላይ ደግነት ላይ ያተኩራሉና ያንን የሚያስቀጥል አንድ ማዕከል የመገንባት እቅድ ነበራቸው ዲዛይኑን አይተውት ባርከውታል እሳቸው ጥሩ ነው ቀጥሉበት ብለዋል እና ወደ ፈንድሬዚንግ እና ምናምን ሊኬድ የነበረው ከጥር አካባቢ አንድ ሀገር አቀፍ ኮንፈረንስ ተዘጋጅቶ ወይም ምስጋና ቀን ተዘጋጅቶ በዛ ምስጋና ቀን
ዲዛይኑ ተገልጾ ሰዎች እንዲሳተፉ የማድረግ ሐሳብ ነበረ እንደ ሃይማኖቱ የሳቸውን ደግነት የሚያስቀጥሉ ስራዎች አሉ ፕሮጀክቶች አሉ ግን ሀገራዊ ደግሞ ያስፈልጋል ሀገራዊ ምልክትነታቸው እጅግ አስፈላጊ ስለሆነ ማለት ነው ይሄ ጥሪ ከሙስሊሙ ይልቅ ሙስሊም ካልሆኑ ወገኖች በብዛት ሶሻል ሚዲያም ላይ በተለያዩ አጋጣሚዎች ላይ እንትን ይላል በነገራችን ላይ በሰው ሞት ሰው በመሞቱ ያሳዝናል ግን ደሞ ደስ የሚሉ ነገሮች አሉ የሚገርም ነገር ህዝቡ የተቀራረበበት ነው ወገንተኝነትን ያየንበት ነው የኢትዮጵያ ህዝብ አንዱ ለሌላው ያለውን ስሜት ወገንተኝነት በጣም ያየንበት ነውና ይሄ ነገር ራሱ ያስደስታል በአጠቃላይ ይሄንን ይመስላል ሽኝቱ በዚህ አጋጣሚ ክብራቸውን የሚመጥን ሽኝት ነው የተደረገው በተለያየ መንገድ ገምግመናልኛ ለዚህ ሁሉንም ወገን ከልብ አመሰግናለሁ ሙፍቲ ተቀምጠው ቁመው ለሪት ብዙ ጊዜ ቁመው አያቸዋለሁ አንዳንድ ቀን መጣና ተክፍሌ ወይም ለውዱ ለማድረግ አለዛ ደግሞ በውለልማ ይዞኝ እንደዚህ ሲንቀሳቀስ ሳሎን ቤት ረካዓተ ተሐጁድን ሰግደው እንደው ተገትረው ዱዓ ሲያረጉ አያቸዋለሁ ብቻቸው እንደ አይነት ታላህ التفات الله في التفات የሌለው ሰው እየነበሩ በጣም ለየት ያለ ስጦታ ነው የሰው እና ነው እንግዲህ ሁሉንም ነገር አላህ ያሳመረን እሳቸውም ለጀነት አላህ ያርጋቸው እኛንም ልጆቻቸውንም እናንተም ሁሉም ልጆቻቸው ናችሁ እና አገራችንንም ሰላም አላህ የዲና ሀገር አላህ ያርግልን ዳር ሰላም ዳር አማን አላህ ያርግልን እኛንም እንግዲህ የእሳቸውን ፈለግ ይዘን ምንከተል አላህ ያድርገን اللهم صل እኔም በጣም ደስ ብሎኛል አንደኛ ስለ ሙፍቲ ስላወራን ስለ ሙፍቲ ተወርቶ የሚጠገብ አይደለም በሐዘን ላይ ሆነንም ቢሆን ገና ብዙ የሚወራ ብዙ የሚዘልቅ ነገር አለና ወደፊትም ብዙ እንትንላለን መታችሁ እንኳን ይሄን እንደዚህ እንድንነጋገር አረጋችሁን ለሌሎች ወንድሞች እህቶቻችን እንዲደርስም በማድረጋችሁ እናንተን በጣም አመሰግናለሁ እኔም በጣም ደስ ብሎኛል አሁን ማረገው ዱዓ እንግዲህ ሰላማችንን አላህ ያስቀጥልልን እንላለሁ አንደኛ ሙፍቲ በመኖራቸው አላህ ለሙፍቲ ሲል ብዙ በላዎችን ያቆማል እነዛ በላዎች እንዳይወርዱብን በሙፍቲ ሰበብ ይመጡ የነበሩ ረህመቶች አሁንም እንዳይታገዱብን አላህ ዱንያችንንም አኺራችንን አላህ ያሳምርልን ሁሉም በሰማው የሚሰራ አላህ ያርገው አገራችንንም ሰላም አላህ ያርግልን ለሰላሙ ሁላችንም ዘብ ምንቆም አላህ ያድርገን ከሰላሙ ተጠቃሚ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ